በእናንተ ምክንያት ነው ሚካያስ እንደዚህ አይነት ስራ ውስጥ የገባው አይደለ? በእናንተ ጦስ በእናንተ ችግር ምክንያት ነው እናቴ ሞተችው። ሲጀመር እኔ ልንገር ሚካያስ የሚባለውም ልጅ ድሮ ምን ነገሩ ላይ አይጥመኝም። ሞተች በቃ አይደለ? ቀበራችኋት። የወይዘሮ መሰሉ ሞት እኔንም ጭምር ነው የጎዳኝ። እኔንም ነው እናት ያሳጣኝ። እኔ ካንተ ጋር ቁጭ የማወራውን እየቀዱ መልቀቅ ለአንተ ንቀት ነው ወይስ ምንድነው? ቆይ ንገረኝ። አታሳዝናችሁም? እቺ ሴትዮ ምን ያህል በችግር እንዳሳደገችው አታውቁም? ጀመረ ይሄን ስራ ያለ መሳስተማት የሚያውቀውን ነው ማለት የትኛውም ስራ እኮ ምንም ብታገኝበት ከሰው ነፍስ ይበልጣል። ንገረኝ። እናንተ ግን ሰው ሲሞት እንኳን ምንም አይሰማችሁ? የት ነው ያገኙት? ከማንም ጋር እኮ አልተገናኘችም ወይዘሮ መሰሉ። ነገ ደግሞ የእሱን ሬሳ ደግሞ ትቀብሩታላችሁ። ምን ችግር አለው አይደለ? ይሄን ሀዘን እኮ ይሄን ቪዲዮ ለቃችሁ እኮ ወደፊትኛ ምንድን ነው የሚሰማ? ቆይ እናንተ ስራችሁ ምንድን ነው ግን? አይምሯችሁ አያስብም? አያገናዝብም? የንቀት ስራ ነው የምትሰሩት። ገና እየሰሩበት እየመረመሩ ነው ያሉት። ስለዛ ነገር ማለት ነው የሚመረምሩት። ወይ ንገረኝ። ሰው ዝም ብሎ ይሞታል? ሰው ከመሬት ተነስቶ ይሞታል? እሺ ማለት እናቱ ነች እኮ የሞተችው። ለማስታመም የት ነበር? በሳምንት 4 ቀን የሚሄደው ነው የምትለኝ? ከክፉ ነገሮች ራሱ ለመጠበቅ በጣም ሞክረናል። የተሻለንን አድርገን ነበረ። መች ተረፈች? ሞተች እኮ። ምንም እኮ የተፈጠረ ነገር የለም ማለት ወይዘሮ መሰሉን እኮ ማንም ሰው በአካል ያገኛት ሰው ራሱ እኮ የለም። ሚኪያስስ እሺ የታል? በእናትህ አሁን ስራውን አይሰራም እንዴ? ሚኪ እዚህ ጋር የሚወቀስበት ምንም አይነት ምክንያት አልታየኝም። ማለት የምታውቂው ነገር አለ? ቆይ ባስማት ሊሞተችው ሴት ጋር ታዲያ እርግጠኛ ነኝ ደግሞ ጋቢ ምናምን ይሄን ያርጎ ቁጭ ብሎ ለቅሶ ቤት አይደለ እንደ አዘንተኛ እናቱን ቁጭ ብሎ ቢጦር አይሻለው? ሌላ ስንት ስራ አለ ተቀጥሮ ቢሮ ላይ ቁጭ ብሎ ይሰራ። እኔ ውጭ ሰው ሀገር ያለው ሰው ምን እንዲጠቅመኝ ነው ለእናቱ ስሩ ያለችውን ያልጠቀማት? ሚኪያስ ወንድማችሁ ጓደኛችሁ አይደለ? ተው ይሄን ስራ በቃ ይቅርብህ አትሉትም? ያኔ ምንም ነገር በሌለን ሰዓት እኔና ርብቃና ያስጠጋችን እሷ ነች። አሁን እኔም መጥቼልታለሁ እኔንም ደግሞ ታስገድሉኛላችሁ አይደለ? እኔ የእናንተ ምርመራ እኮ ለእኔ ምን ይጠቅመኛል? ንገረኝ። ይመልስልኛል መሰሉን? ካልሆነ ኑ ከኔ ጋር ተሰደዱ፣ እንስራ፣ ተለወጡ። ምንድን ነው እሱ? ጭራሽ አንተ በሳምንት 4 ቀን መሄዱ ለአንተ በጣም ትልቅ ነገር ነው አይደለ? እኔ ብላይ ለእናንተ ለቤተሰቦቻችሁ መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በአንድ ዓመት የምናስረክበው በ2 ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ የካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች ይህንን ሰሞን ያለንበትን ሁኔታ ታውቃላችሁ። ከባድ ሀዘን ገጥሞናል። የወንድማችን እንዲሁም ደግሞ የኛው እናት የነበሩት መልካም ሰው የነበሩት እናታችን መሰሉ ከዚህ ዓለም በሞት ተለይተው እንግዲህ ዛሬ
ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ያው እንግዲህ በመግቢያ ላይ እንደነገርኳችሁ አንድ እንግዳ ወደዚህ እየመጣች ትገኛለች ብያችሁ ነበረ። ያው እሷም የሚኪ ዘመድ እንደሆነች በቀጥታ እኔን ልታናገረኝ እንደፈለገችም ጭምር ማለት ነው። ውድ ቤተሰቦች ያው እሷም እዚህ አሁን ላይ እንደደረሰችና በር ላይም እንግዲህ ከነሻንጧ ነበር የመጣችው። በራይድ ይመስለኛል የመጣችው። ከዛም እንግዲህ ፍተሻ ተደርጎላት ወደዚህ እየገባች ነው የምትገኘው። አሁን እዚህ በር አካባቢ እየደረሰች ስለሆነ ወጥቼ ይቀበላታለሁ። ያለውን ነገር እንግዲህ እየተከታተላችሁ አብራችሁ ቆዩ። ሰላም። ወይኔ እናቴ ወይኔ እናቴ ወይኔ እናቴ ወይኔ መሰሉ ወይኔ እናቴ መሰሉ ተረጋጊ። ወይኔ እናቴ መሰሉ ሳልቀብርሽ እንኳን ወይኔ 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 እናቴ መሰሉ ወይኔ 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 እናቴ ወይኔ ወይኔ መሰሉ ወይኔ መሰሉ እዛ ጋር ልቀመጥ ነው። እዛ ጋር ልቀመጥ አረፍ ነው። ወይኔ እናቴ ወይኔ እናቴ ወይኔ እናቴ መሰሉ ወይኔ እናቴ ወይኔ መሰሉ ወይኔ 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 ሳልቀብርሽ ወይኔ ሳልቀብርሽ ሞተች በቃ አይደለም ቀበራችኋት። ወይኔ እናቴ መሰሉ ወይኔ 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 የኔ አሳዳጊ የኔ ተንከባካቢ ወይኔ 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 ለአንቺ ቀብር ሳትደርስ ወይኔ እናቴ መሰሉ ወይኔ ወይኔ ሳልቀብርሽ ወይኔ ሳልቀብርሽ ወይኔ መሰሉ ወይኔ እናንተ ናችሁ ድሮም እናንተ ናችሁ ይሄን ልጅ እዚህ ስራ ውስጥ አስገብታችሁ እናቴን ያስገደላችኋት አይደለም። እኛ ምን አደረግን? እኛ ምን አደረግን ማለት ምን ማለት ነው? በእናንተ ጦስ ነው የኔ እናት መሰሉ የሞተችው አይደል? የኔ ተንከባካቢ ወይኔ እኔ ሩሩ እናት የሞተችው እኮ በእናንተ ምክንያት ነው። እኛ ምን አድርገን ነው? እና ምን አደረግን ማለት ምን ማለት ነው? ምን አደረግን ማለት ምን ማለት ነው? በእናንተ ምክንያት በእናንተ ጦስ አይደል የሞተችው? እኛ ምንም እኮ ያደረግነው ነገር የለም። ያኔ እኛ እኮ ጭራሽ ምንም የምናውቀው ነገር የለም። እየሰማከኝ ነው አይደለም? በእናንተ ምክንያት ነው ሚካያስ እንደዚህ አይነት ስራ ውስጥ የገባው አይደለም? በእናንተ ጦስ በእናንተ ችግር ምክንያት ነው እናቴ የሞተችው። አታሳዝናችሁም? እቺ ሴትዮ ምን ያህል በችግር እንዳሳደገችው አታውቁም? ምን አይነት ጥሩ ሰው እንደነበረች ታውቃለህ? እኔን ምን ያህል እንደተንከባከበችኝ ግን ታውቃለህ? ወይኔ መስለኝ እኔ ማን እንደሆነ ሸራሽ ምንም የማውቀው ነገር የለም። እናንተ ናችሁ ጨካኝ። ትሰማኛለህ አይደለ? እኔ አምጡልኝ መሰሉን ከየትም አምጡልኝ። በቃ ተረጋጊ እባክሽ። እሺ ተረጋጊ። ሞተች እኮ ሴትዮዋ። ከየት ላምጣት? ቆይ እኔ እሷን ትመልሷታላችሁ፣ እሷን ታመጧታላችሁ። ይኸውልሽ አሁን እኮ ትሰማኛለህ? ይሄ በእናንተ ተልካሻ ስራ ምክንያት ነው የሞተችው። ሚኪያስን እንደዚህ አይነት ስራ ውስጥ ባከቱት ኖሮ እሷ አትሞትም ነበረ። ይሄ እሷ ኖራ በደስታ ነበር እኔ እዚህ የምመጣው። እኔ ምንም እኮ የሚያገናኘው ነገር የለም እኮ የእናታችን የመሰሉ ሞት እኮ ከእኛ ስራ ጋር እኮ ምንም የሚገናኝ ነገር የለም። ኧረ እባክህ ታዲያ ዝም ብላ የሞተች ነው የሚመስልክ? ከመሬት ተነስታ ነው የኔ እናት መሰሉ የሞተችው? ንገረኝ። ማለት የምታውቂው ነገር አለ? እሺ ስለሞቷ የኔት ይቅርታ ማለት ነው። በእናንተ ጦስ በእናንተ ችግር ምክንያት አይደለም የሞተችው እኮ። እኛ ምን አድርገን እስቲ? እሺ ንገረኝ። በቃ እኔ አላቅደም ግን ይሄ በእናንተ ጦስ በእናንተ ችግር ምክንያት ሚካያስ እንደዚህ አይነት ስራ ውስጥ ከተታችሁት ይሄው ሞተችላችሁ፣ ተገላገላችሁ። ወይኔ መሰሉ ወይኔ እናቴ እኔ አሳዳጊ እኔ ምን ያህል ተንከባክባ እንዳሳደገችኝ ግን ታውቃለህ? ከልጇ አንድ ቀን ለጊታኝ አታውቅም። ልጇ እኮ አይደለሁም ግን ከልጇ አንድ ቀን እንኳን ለጊታኝ አታውቅም። እናንተ ግን ሰው ሲሞት እንኳን ምንም አይሰማችሁ? በእናንተ ስራ በእናንተ ችግር ምክንያት ነው የሞተችው። እሺ ይቅርታ፣ በእውነት በጣም ይቅርታ። ይቅርታ የእሷን ሬሳ ይመልሷል፣ ወደ ነፍስ ይቀይረዋል። ንገረኝ። የማይሆን ነገር አትናገሪ። ማለት እኛ እኮ ምንም የምናውቀው ነገር የለም እኮ ስለ ወይዘሮ መሰሉ ሞት ምንም የምናውቃቸው ነገሮች የሉም። ድንገት ነው የሁሉ ነገር የተፈጠረው። ለእኛም ይሄ ነገር በጣም አሳዛኝ አስደንጋጭ ነው። እንደዛ ነው የሚሰማክ? በእናንተ ጦስ በእናንተ ችግር ምክንያት ነው የሞተችው እያልኩክ ነው። እሺ ማለት ምን ማለት ነው? ያንተ እሺታ ያንተ ይቅርታ የኔን እናት መሰሉ ይመልሳታል? ንገረኝ። ወይኔ እናቴ ወይኔ መሰሉ ወይኔ እናቴ መሰሉ ወይኔ ከየት ላምጣሽ እባክሽን ተረጋጊ። ወይኔ እናቴ መሰሉ ከመሬት ተነሽ። እዚህ ጋር
አንዴ ካሜራማን አንዴ ቀረጻ ነው መሰሉ ወይኔ እናቴ እኔ አሳዳጊ በእውነት ወይኔ መቅረጽ ራሱ አልነበረብንም። ቀረጻ ማስጀመርም አልነበረብንም። አንተ ቀረጻ ነው የሚጨንቀኝ። የኔና ስሞት ምንም አይሰማህም። ወይኔ እናቴ መሰሉ አንዴ ካሜራማን አጥፎ ካሜራማን ተነሽ ወይኔ ወደ ቤተሰቦች በድጋሚ ተመልሰናል። ያው ከደቂቃዎች ቆይታ በኋላ እንግዲህ ትንሽ ለማረጋጋት ሞከረን። አሁን ላይ ትንሽ ተረጋግታ ነው የምትገኘው። ያለውን ነገር እንግዲህ እስቲ መነጋገር እንጀምራለን። ማለት በጣም አዝናለሁ፣ በእውነት በጣም እናዝናለን። ሁላችንም የእናታችን መሰሉ ሞት እኛንም የጎዳ ነው። ጭራሽ የሁላችንን ሀዘን እያስታወሰን ያለ ነገር ነው። ወይዘሮ መሰሉ ማለት ለእኛ ለእናንተ ብቻ ሳይሆን አይደለም በስጋ ለተዛመዷት ይቀርና እንዲሁ ላላፊ አግዳሚው ራሱ በጣም መልካም እናት የነበሩ ሰው ነበሩ። ነፍሳቸውን በአጸደ ገነት ያኑርልን እያልን ነው እንግዲህ አሁን ላይ የምንገኘው። በመጀመሪያ በጣም ይቅርታ ማለት ትንሽ ስላልተግባባንም ይመስለኛል እንደዚህ አይነት ነገሮች የተፈጠሩት፣ ትንሽ ግርግርም የተፈጠረው። አሁን ግን ትንሽ ተረጋግተሻል። በእርግጥ በእውነት ለመናገር እኔ ማን እንደሆንሽ እስካሁን ምንም አይነት አይዲያውም የለኝም። በመጀመሪያ ከማንነትሽ እንጀምር። ከወይዘሮ መሰሉ ከነሚኪ ጋር ምን አይነት ዝምድና ዘመድ ነኝ ነው ያልሽኝ እና ምን አይነት ዝምድና እንዳላችሁ ንገሪኝና ከዛ በኋላ ያው ልታወሪኝ ወደ ፈለግሽበት ጉዳይ እንገባለን። ስሜ አበባ ይባላል። አሁን ከቤሩት ነው የመጣሁት። ባይገርምክ ማለት ከብሌን ገና እንደወረድኩ ነው ላንተ የደወልኩልክ። ልብስ ቀይሬ እንዴት ነው እንደለቀስተኛ ራሱ ለብሼ መምጣት አልቻልኩም። ምክንያቱም ከባድ እና እኔ መሰሉ ለእኔ አክስቴ ነች። የኔ እናት ነፍሷን በገነት ያኑረው። አክስቴ ነበረች። ምን ያደርጋል አሁን ሞተች እንጂ። ሚኪም ያው በቃ አክስቴ ልጅ ማለት ነው። ባይገርምክ እኔና ርብቃን እህቴ በጣም ነበር መሰሉ ተንከባክባ ያኖረችን። ስለዚህ አንቺ የርብቃ እህት ነሽ ማለት ነው? የርብቃ እህት ነኝ። መርካቶ እየታደሰች ነው። አዎ እየታደሰች ነው። እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል። በአንድ ዓመት የምናስረክበው በ2 ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባች ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውልልን። ሜሪት ፕሮፐርቲስ። ታላቅ እህቷ? አዎ ታላቅ እህቷ ነኝ። ማለት ያው እናንተም በአካል በደንብ በማታውቁኝ ቤሩት ከሄድኩ 7 ዓመት ሆኖኛል። ከ7 ዓመት በኋላ አሁን እሷ እንደሞተች ጊዜ ነው ተቀለክን እዛ ሄድኩት። ህይወታችንን ለመቀየር ነበረ። እኔ እንጃ ለእናቴ ለመሰሉ ራሱ ደርሼላት ብዙ ነገር ማድረግ ምኞት ነበረኝ። ብዙ ነገር ለሷ የማድረግ ፍላጎት ነበረኝ። እሷ ለእኔ ብዙ ነገር ነበረች። ያኔ ምንም ነገር በሌለን ሰዓት እኔና ርብቃን ያስጠጋችን እሷ ነች። እንደ አክስት ሳይሆን ልክ እንደ እናት ተቀልቅ። አንድ ቀን ከሚኪ ለጌታ አይታናታቅም። ልክ እንደ እናት ተንከባክባ ምንም ነገር ሳታጎልብን ያኖረች። ምን ያደርጋል እኔ ተለውጬ ብዙ ነገር ኖሮ ይመጥቼ እሷን ብዙ ነገር እጠቅማታለሁ ብዬ ነበር፣ ግን ሞት ቀደመኝ እና አበባ እባላለሁ። በጣም አዝናለሁ። ማለት ምን ማለት እንዳለብኝ ራሱ ቃላት ነው ያጣሁት። ይህን ያክል ቅርበት ያላችሁም አልመሰለኝም ነበር። ማለት ርብቃን ያው አውርቻት ነበረ። ሰሞኑንም ያው በደንብ እየተገናኘን ነው። ያው በዚህ በሀዘኑ ምክንያት ሁኔታዎች እኛ ባላሰብናቸው ባልጠበቅናቸው መንገድ ነው እየሄዱ የነበረው። ማለት ድንገት ነው እንደዚህ አይነት ነገር የተፈጠረው። እኛም ሆንን ወንድማችን ሚኪም ይሁን ጭራሽ ያልጠበቀው ነገር ነው የተፈጠረው። ማለት በጣም ብዙ ከባድ ጊዜያቶችን አሳልፈናል።
ሁኔታዎች ባላሰብናቸው መንገድ ነበረ ሲሄዱ የነበረው ግን ደግሞ ሰማው ቢሆነ መንገድ መያዝ ምንችላቸውም መጠንቀቅ ያለብንን ጥንቃቄዎች እንግዲህ እያደረግን ቆይተን ነበር ያው ምንም እንኳን ወደማይቀርበት ቢሆንም የሄደችው ቢያንስ ከክፉ ነገሮች ራሱ ለመጠበቅ በጣም ሞክረናል የተሻለንን አድርገን ነበር መች ተረፈች ሞተች እኮ ነው እሱማ ወይኔ መሰሉ የኔ ያው እንዴት ጥሩ ሰው እንደነበረች ወጣቀ ይሄ ይገባትም ነበር በጣም ይቅርታ አሁንም ቢሆን በተደጋጋሚ በጣም ይቅርታ እያልኩሽ ነው በጣም ተቆጥተሽ ነበር ስታናግሪኝ የነበረው በስልክ ያለህበት ነው መጣል ያልሽው ገና ከፕሌን እንደወረድሽም እንደሆነ ነግረሽኛል ገና አዲስ አበባ መግባትሽም እንደሆነ ነግረሽኛል ስልኬንም ከየት እንደዚህ በፍጥነት እንዳመጣሽ አላውቅም ግን ደግሞ ያው እዚህ ድረስ መተሻለና ምንድነው ልታወሪኝ የፈለግሽው ነገር ማለት የሆነ ነገር እንዳለ ያስታውቃል ከንግግርሽ አንፃር ማለት ነው ምንድነው እሱ ነገር ሰማኛለክ ከፕሌን ገና እንደወረድኩ ላንተ የደወልኩልክ በጣም ላወራክ ስለፈለኩኝ ነው ሁሉም ነገር ደግሞ በካሜራ ፊት ነው ማውራት የምፈልገው ወይኔ መሰሉ አትመለስ ችግሩ እኮ ነው ባወራው አትመለስ ምን ባረግ አትመለስ ምን ላርጋት ለቅሶ አለ ቀብሩ አለ እንኳን መድረስ አልቻልኩም ሰማኛለክ ሚኪያስን እንደዚህ አይነት ስራ ውስጥ የከተታችሁት እናንተ አይደላችሁ እንደዚህ አይነት ጉድማን ጉድ ውስጥ እንደዚህ አይነት ጦስ ውስጥ የከተታችሁት እናንተ አይደላችሁ ለምን ዝም ትላለክ እናንተ አይደላችሁ ወይ ይኸውልሽ ማለት እውነቱን ለመናገር ማለት ነው የሆነ ነገሩን ለማስተባበል እየሞከርኩኝ አይደለም ግን ደግሞ ወደዚህ ስራ ሁላችንንም እዚህ ጋር የምታዩን ሰዎች ከካሜራ ጀርባ የምታያቸውንም ሰዎች ራሱ በስነ ስርዓት አስተምሮ ያሰለጠነን ራሱ ሚኪ ነው ሌላ ማንንም አይደለም እውነቱን ስነግርሽ ማለት ነው ምን አልጓደኛችሁ አይደለ ብትመክሩት እሱ ከወንድም በላይ አይደለ እናንተ ይቅርብክ የስራ ብትሉት ምን ችግር አለው ነገ ደግሞ የእሱን ሬሳ ደግሞ ትቀብሩታላችሁ ምን ችግር አለው አይደለ አሁን እኔ መጥቼልታለሁ እኔንም ደግሞ ታስገድሉኛላችሁ አይደለ ርብቃ ማለች እሷንም ደግሞ ታስቀብሯታላችሁ እናንተ የስራ ቢቀርባችሁ ምንድነው ችግሩ ከሰው ነፍስ የሚበልጥ ነገር አለ እንዴ ቆይ መሰል እኮ ለስንት ሰው ማገር እንደነበረች ታውቃለህ ለስንት ሰው እናት እንደነበረች ታውቃለህ ምን አይነት ሰው እንዳጣንኛ ታውቃለህ አንተ እርግጠኛ ነኝ በከሚኪያስ ዙሪያ ስለነበርክ ስለሱ አደግነት ላንተ አልነግርክም አይደለ ታዲያ እናንተ ስራ ቢቀር ምን ችግር አለው ከሰው ነፍስ የሚበልጥ ነገር አለ ሚኪያስ ወንድማችሁ ጓደኛችሁ አይደለ ታወይን ስራ በቃ ይቅርብክ አተሉትም እናንተስ ምን ይሰራላችኋል የሰው ነፍስ የሚያስገድል ስራ እኔ በበኩሌ ምንም ጥቅም እንደሌለው ነው ማቀ ካልሆነ ኑ ከኔ ጋር ተሰደዱ እንስራ ተለወጡ ምንድነው እሱ ይኸውልሽ እኔት አበባ ማለት እኛ ከምንም ነገር ከፈጣሪ ቀጥሎ ኢቭን ከተዳራችን በፊት ራሱ የምናደርገው ነገር ከፈጣሪ ቀጥሎ ስራችንን ነው ይኸውልሽ አሁን ሳስበው ነገሩ ትንሽ ግራ የገባሽ እየመሰለኝም ጭምር ግራ የመግባት ጉዳይ አይደለም በእናንተ ጦስ በእናንተ ስራ በእናንተ ችግር ምክንያት ነው እናቴ መሰለ የሞተችው በቃ ይኸውልሽ ወይዘሮ መሰልኩ ድንገት ሞተች የተባለው እኮ በነበረባት በሽታ አማካኝነት ነው እስካሁን ያረጋገጥነውኛ ያንን ነው ይኸውልሽ ሌሎች ጭምጭምታዎች ቢኖሩ እዛ ሆኜ እኮ ሁሉንም መረጃ ጠይቃለሁ አቃለሁ የነበረባት በሽታ ችግር እንደማይገላት አቃለሁ ለሞት አልጋ ምንም ያላረጋገጥነው ነገር ነው ይኸውልሽ እሱን አሁን ምንም ያላረጋገጥነው ነገር ነው የኛ ባልደረቦች ማለት ነው ስለሱ ነገር ገና እየሰሩበት እየመረመሩ ነው ያሉት ስለዛ ነገር ማለት ነው የሚመረምሩት ወይ ነገር የሞተችውን ድጋሚ ያስነሷታል እኔ የእናንተ ምርመራ እኮ ለኔ ምን ይጠቅመኛል ነገር ይመልስልኛል መሰሉኝ እናቴን መሰሉ ይመልስልኛል ወይ እንዲህ ቤት ውስጥ ስመጣ የምትቀበለኝን በፈገግታ እናቴን ይመልስልኛል ምርመራ እኔ ልንገርህ በቃ ይሄን ስራ ተውት ሲጀመር እኔ ልንገርህ ሚኪያስ የሚባለው ልጅ ድሮ ምን ነገሩ ላይ አይጥመኝም ሲጀመር ይሄን ስራ ያለ መሳስተማት የሚያውቀው ነው
ይኸውልሽ አሁን እዚህ ጋር ተሳስተሻል ማለት ረጅም ጊዜ እኔ ሳስበው ራሱ አይደለም ከወይዘሮ መሰሉ ጋር ይቀርና ከርብቃ ጋርም ራሱ ተነጋግረሽ የምታውቂም እየመሰለኝ አይደለም አሁን ላይ ከዚህ ንግግርሽ በመቀጠል ማለት ነው። ምክንያቱም ሚኪ እንደው እንደዚህ አይነት በጣም የሙት ሽረት ጉዳይ ላይ እንኳን ሆኖ ማለት ነው በሳምንት በትንሹ 4 ጊዜ ወይዘሮ መሰሉ ጋር ይሄዳል። እውነቱን እንነጋገር ከተባለ ማለት ነው። እውነቱን እንነጋገር ከተባለ ነበር 4 ጊዜ ይለኛል እንዴ። ይኸውልሽ እኔ እያልኩሽ ያለሁት አስታሟት አያውቅም ጠይቋት አያውቅም ነው እያልሽን ያለሽው። እኛ ደግሞ የምናውቃቸውም ነገሮች ወይዘሮ መሰሉ ይህን ያክል ከባድ የሆነ ህመም እንደሌለባት እንዳልነበረባት፣ ከዛ ሲቀጥል ደግሞ ሁኔታዎች የእሷን ደህንነት በተጠበቀ መልኩ ለእሷ ማረፊያ አዘጋጅቶ እሷ እንድታርፍ ማድረግ ከርብቃ ጋር አብራ እንድታርፍ ማድረግ ነበር የኛ ዋና ስራ። ሁላችንም ብንሆን እያደረግን የነበረው ይህንን ነው ማለት። ለዚህ ነው እኔ አሁን ላይ መቼ አስታሟት ያውቃል ያልሽውን ነገር እንትን ልቀበልሽ የማልችለው ማለት ለምን እንደዛ ነው። ለምን ከስራው ይጠፋል? ሲጀመር ስራው ቢቀርበትስ ምን አለበት? ቁጭ ብሎ ሌት ተቀን ቢያስታማት ምንድን ነው ችግሩ? በሳምንት 4 ለአንተ በሳምንት 4 እናትን የሚያህል ነገር ማስታመም ነው ትልቅ ነገር? ሰው እንዴት እናቱን ሳያይ ውሎ እንዴት ያድራል? ጭራሽ አንተ በሳምንት 4 ቀን መሄዱ ለአንተ በጣም ትልቅ ነገር ነው አይደለ? እንዳስታመመ የምቆጥረው በሳምንት 4 ቀን እየሄደ ወይ የሆነ ነገር እርግጠኛ እያያዘ እየሄደ ይጥልላታል። በቃ ለአንተ እሱ ማስታመም ነው። እኔ እንደው መረን ሚኪያስ የሚባለውን ድሮም ነገር ሁሉ አይጥመኛም ማለት አልገባኝም። አረ ሲጀመር ይሄን ስራ ተው። እኔ ስንቴ ነግሮ ተው ይቅርብክ ብዬዋለሁ። አይጠቅምህም። አይሰማማ ልጁ ሲጀመር ችግር አለበት። እናቱን ቁጭ ብሎ ቢጦር አይሻለው? ሌላ ስንት ስራ አለ ተቀጥሮ ቢሮ ላይ ቁጭ ብሎ ይሰራ። እናቱን ቢያስታመም አይሻልም? ገደላት። ከዚህም በላይ ምን ይፈልጋል? ሞተችለት እኮ በቃ ገደላት። ስራው አስገደላት። እናንተ አስገደላችኋት። እናንተ ናችሁ ለዚህ ነገር ተጠያቂ እያልሻለሽ። ከምን ተነስተሽ ነው? ቆይ እርግጠኛ እናንተ ጦስ ነው። እናንተ የምትሰሩት ስራ ነው። እናንተ የምትመረምሩት ምርመራ ነው። ሌላ ምን አለ? እርግጠኛ ነኝ በእናንተ ላይ ስንትና ስንት ቂም የያዙባችሁ ይኖራሉ። እነሱ ያሉ ይሄኔ በቃ አገኟት፣ ደፏት፣ በቃ ሞተችላችሁ። ይሄኔ መሰሉ የት ነው ያገኟት? ከማንም ጋር እኮ አልተገናኘችም ወይዘሮ መሰሉ። ይኸውልሽ አበባ ምንም እኮ የተፈጠረ ነገር የለም ማለት ወይዘሮ መሰሉን እኮ ማንም ሰው በአካል ያገኛት ሰው ራሱ እኮ የለም ማለት የምታውቂው ነገር አለ። ቆይ ባስማት ሊሞታችሁ ሴት ጋር ታዲያ ቆይ ማለት ሰው ዝም ብሎ ይሞታል? እስኪ ቆይ አንተ ታስብ። ሰው ዝም ብሎ ይሞታል? ሰው ከመሬት ተነስቶ ይሞታል? እሺ እኔ እኮ የሚገርመኝ ምን እንደሆነ ታውቃለህ? ግን እሷ ሞታ እሷ ተቀብራ እኔ እዚህ ቁጭ ብዬ ካንተ ጋር ይሄን ሁሉ ወሬ ማውራት ወይኔ መሰሉ ወይኔ እናቴ ወይኔ እናቴ እኔ ልሙትልሽ ወይኔ እናቴ ተረጋጊ እባክሽን ተረጋጊ። ነፍሰ ገዳዮች ደግሞ ከእናንተ ጋር ቁጭ ብዬ ማውራቴ ምን ጥቅም አለ? ወይኔ መሰሉ ወይኔ እናቴ ተረጋጊ እባክሽን። ምን ተረጋጊ ትለኛለህ? ሲጀመር ንቀታቸው ካሜራ እየደቀናችሁ ሁሉንም ሰው እንዲህ ቁጭ ብላችሁ ማውራታችሁ ራሱ ይኸውልሽ ይሄ ካሜራ እኮ ቅድምም ስትመጪ እኮ ነግሬሻለሁ አውቃለሁ እኮ ነበረ። እኔም እንዲኖር ፈልጌ እኮ ነበረ። ግን ምንድነው ጥቅሙ? ቆይ ሲጀመር ሁሉም ፊት ንቀት ነው። እኔ ካንተ ጋር ቁጭ ብዬ የማወራውን እየቀዱ መልቀቅ ለአንተ ንቀት ነው ወይስ ምንድነው? ቆይ ንገረኝ። ቆይ እናንተ ስራችሁ ምንድነው ግን? አይምሯችሁ አያስብም? አያገናዝብም? የንቀት ስራ ነው የምትሰሩት? ይኸውልሽ ከዚህ በፊት የተቀረጹትን ቪዲዮዎች ይሄ የሚቀረጸውን ቪዲዮ ይኸውልሽ ሁሉንም ቪዲዮ እኛ ማለት ነው እንዳስፈላጊነቱ ነው የምንለቀው ሲጀመርም ማለት ነው። ግን ደግሞ እንደየሰው ፍላጎት እንደየሰው ፕራይቬሲ ሁሉም ነገር ይቀር። ይሄ ካሜራ እኮ እዚህ ጋር ተቀምጦ እየቀረጸ ያለው እኮ አንቺ ካሜራህን አብረተህ ጠብቀኝ ካንተ ጋር በደንብ መነጋገር ፈልጋለሁ ብለሽኝ ነው እኮ አይደለም እንዴ? እንድታው ስለምፈልግ እሱን ለሁሉም ለቤተሰቦቻችሁ መናገር ስለምፈልግ ብቻ ነው በቃ እኮ። ምንም ይሄ ስራ አይጠቅማችሁም። ሰማኛለክ። ነገ ደግሞ ያንተ እናት ሞታ ትቀብራታለክ። ሰማከኝ አይደለ? እኔ ልንገርክ ካሜራ ደቅኖ ሰው ማስለፍለፍ ሰው ምንም ጥቅም የለውም እያልኩክ ነው በቃ። እንዴ ይሄ ሚኪያስስ እሺ የታል በእናትክ? አሁን ስራውን አይሰራም እንዴ? ማለት እናቱ ነች እኮ የሞተችው። ለማስታመም የት ነበር? በሳምንት 4 ቀን የሚሄደው ነው የምትለኝ? የት ነበረ? ቆይ አሁንም ላይ ስራውን እየሰራ እኮ በጣም ከባድ ሐዘን ላይ ነው ያለው። ይኸውልሽ በጣም ከባድ ሐዘን ላይ ነው ያለው። ራሱ ገሎ ከባድ ሐዘን ላይ ነው በጣም እርግጠኛ ነኝ። ደግሞ ጋቢ ምናምን ይሄን ያርጎ ቁጭ ብሏል ለቅሶ ቤት አይደለ? እንደ ሐዘንተኛ ማለት አልገባኝም። ቆይ ከሚኪ ጋር የግል ችግር አለብሽ እንዴ? ትሰማኛለህ? እሱ ማለት ለኔ አክስት ልጄ ነው እኮ ማለት የሆነ ነገር ስራ ሁሉ አይጠመኝም። እሱም እናንተ የተገናኛችሁበት ነገር አለ? አልገባኝም። የተገናኛችሁበት ነገር አለ? ምን ማለት ፈልገክ ነው?
ማለት ሁኔታሽ እንደዛ ነው እኮ ምን ለማለት ፈልገህ ነው? እኔ ካክስተ ልጄ ጋር ምን እንደምገናኛ እኔ ምን አውቃለሁ? እኔት አይደለም አንተ ምን ለማለት ፈልገህ ነው እያልኩት ነው። እኔ ምንም ለማለት ፈልጌ አይደለም። እባክሽን ተረጋጊ። ቆይ እኔ ከሱ ጋር ሌላ ምን ሊያገናኘኝ ይችላል? እኔ ትሰማኛለህ? 7 ዓመቴ ነው ቤሩት ከሄድኩ ከሱ ጋር የሚያገናኝ ምንም ነገር የለም። ግን እያንዳንዱ ነገር ተሰማለታል። ደውለሽ ጠይቀሽው ታውቂያለሽ? በስልክ አውርተሽው ታውቂያለሽ? እኔ አንድም ቀን አበባ ሲባል ሰምቼ አላውቅም። ወይዘሮ መሰሉም ስትጠራሽ ስምሽን ሰምቼ አላውቅም። ሚኪም ሲጠራ ሰምቼ አላውቅም። ኢቭን ደግሞ ሌላውን ታየውና በዚች ይሄን ያለፈውን አንድ ሳምንት በዚህ ሳምንት ውስጥ ራሱ ከርብቃ ጋር ከሁለቴ ከአራት ጊዜ በላይ ተገናኝተናል፣ በአካልም ቢሆን ማለት ነው። ግን ደግሞ አንዴም አበባ ብላ ስትጠራ እህቴ ብላ ስትጠራ ሰምቻለሁ። ጭራሽ አንተ እህታቸውም ዘመድም አይደለሽም እያልከኝ ነው? እኔ እያልኩኝ አይደለም። እንዴ ዝምድና ለኔ ልትነግረኝ ነው? ሰማከኝ? እኔ ቤሩት ከሄድኩ 7 ዓመት ሆኖኛል። ስለዚህ ስለኔ ምንም ነገር ላሰማ ላታክ ትችላለህ። ገባክ አይደለ? እኔ ሚካስም የሚባል ለምን ደውልለታለሁ? እናቱን እንኳን በቀን ሄዶ በስራቱ የማያስተምር ልጅ ለኔ ምን ይሰራልኛል? ቆይ ለኔ ምን ይጠቅመኛል? ንገረኝ። እኔ ውጭ ሰው ሀገር ያለው ሰው ምን እንዲጠቅመኝ ነው ለእናቱ ስሩ ያለችውን ያልጠቀማት? ይሰማከኝ ነው? ርብቃ ደግሞ እህቴ ነች። ጭራሽ እሷም አላወራኋትም አለችክ? ኖ እኔ ስታወራ ስምሽን ሰምቻለሁ። አንተ ጭራሽ ሰውን ከሰው ማጣላት ነው እንዲያስከው የኔት ምንድነው ችግርሽ? ቆይ አልገባኝም። ቆይ አይደለም እኔ እና ጋር ልታጣላን ፍላጎት ኖ እኔ እንደዛ እያልኩኝ አይደል። ነገሮች ለምን ወዳልተፈለገ መንገድ እየወሰድሻቸው ያለሽው? አሁንማ ሲጀመር ብዙ ቤት ይቀመጥ እንጂ ሚካስም ውርስም ምንም ይኖራል። ነገሩ ውርስ ይኖራል ምን አቅለታል? ድሮስ ታዲያ ቤት የሚያስቀምጠው ነገር ምን አለ? ገና በዚህ ሰዓት ገና እንደው በዚህ ትኩስ አፈር ላይ ምን አይነት ንግር ነው እየተናገርሽ ያለሽ? አረ በጣም ያሳፍራል እናንተ ነገር። ይሄው ካሜራ አንተም ስራን መስቶ ካሜራ እንደቅናል። ጓደኛ ካጠገብ ሄዳ አትቀመጠለትም ነበር? ምን ትሰራለህ እዚህ? ወንድሜ ጓደኛዬ ነው ትልለ እንዴ? ቁጭ ብለህ አብረህ ሀዘኑን አትጋራውም ነበር? ይኸውልሽ እኔ እዛ ነበርኩኝ ዛሬ ራሱ ማለት ነው። አንቺ ስልክ ስትደውይልኝ ነው እኔ ወደዚህ ቦታ ራሱ የመጣሁት። የሰማሽ ነው አይደል? ምንክም ለቀስተኛ አይመስልም። ለቀስተኛ እኮ ጋቢውን አጣፍተው ምን ብለው ነው የሚንቀሳቀሰው? ብቻ ታሳፍራላችሁ በጣም። አሁን እኮ ወደ ሚዲያ የሚቀርብ ፕሮግራም እየቀረጽን እኮ ነው ያለነው አይደል እንዴ? አዎ እንዲህ ደግሞ ስለለቀቁ ነው እኔ ነው። ይኸውልሽ የማትፈልጊ ከሆነ ችግር የለውም አይለቀቅም። ይኸውልሽ ግን እኮ ይሄ ካሜራ ይብራ ያልሽኝ እኮ አንቺ ራስሽ ነሽ። ምንም ማለት ምንም እኔ ህይወት ላይ የሚጨምረው የሚቀንሰው ነገር የለም። ከፈለክ ልቀቀው፣ ካልፈለክ አትልቀቀው። እኔ ህይወት ላይ የሚጨምረው የሚቀንሰው ነገር የለም። ሰማከኝ? እኔ አበባ ላይ ቅንጣት ታህል የሚጨምረው ነገር የለም። ለሰው ወሬ ለማለት የፈለግሽው ነገር ምንድነው? ቆይ እስካሁን እየገባኝ አይደለም ያልሻቸው ነገሮች። ሚኪን ትወቅሻለሽ። ቆይ መስማታችንም እንዳባቱ መረዳታችንም እንዴ? እኔ እኮ ልንገርህ ከዛ ስመጣ እኮ ስንትና ስንት ወጪ ነው ጥጪ የፕሌን ስንትና ስንት ከፍቼ ቪዛ ለማስመጣት ምን ያህል ታግዬ እንደመጣሁ ታውቃለህ? ምን ያህል ዋጋ ከፍዬ እንደመጣሁ ታውቃለህ? እዛ እኮ ስራዬን ትቼ ነው የመጣሁት። እኔ እኮ እዛ በዚህ ሰዓት ብሰራ ምን ያህል ዶላር እንደማገኝ ታውቃለህ? እናቴ መሰሉ እሷ ነገር ሆኖብኝ ነው። እሺ ሰማከኝ አይደል? እኔ እንደናንተ ስራ ምናምን ነገር አልልም። ገባክ አይደል? ሰው ይበልጣል፣ ቤተሰብ ይበልጣል። ቤተሰብ ብዬ ነው እዚህ ደስ የመጣሁት። እናንተ ግን ስራ፣ ካሜራ፣ ቀረጻ ምናምን ተውት። በቃ ይሄ ስራ አይጠቅማችሁም። ሰማከኝ አይደል? ልንገር ይሄ ጓደኛክ ሚካያስም የሚሰማ ከሆነ እስኪ ቀና ብላይ የሚሰማ ከሆነ ማለት ነው ንገረው፣ ይሄ ስራ አይጠቅምክም ተወው በለው። በቃ ሰው ሰላም ማግኘት አይችልም እንዴ? አሁን በቃ እኔ መጥቼልታለሁ። እኔንም ያስገድለኛል። ይኸውልሽ የማይሆን ነገር አትናገሪ። እየሰማሽ ነው አይደል? አዎ ሀዘን ላይ ነሽ። ሀዘንሽን አልተወጣሽም። ምናልባት እናትሽ መሰሉ አልቀበርሽም። እሺ ይሄ ሁሉ ተደራርቦብሽ ሊሆን ይችላል። ይሄ ሁሉ ነገር እየተናገርሻለሽ ነው ሳስበው። እኔ ከዚህ በላይ ራሱ እዚህ ጋር ቁጭ ብለን ማውራት ያለብን አይመስለኝም። ማለት በጣም መረጋጋት አቅቶሽ የማይሆኑ ነገሮችን ነው እየተናገርሻለሽ። እኔ ልንገርህ ልቤ ውስጥ ያለውን እያንዳንዱን ያሰብኳትን ነገር ነው የምናገር። ሳላስብ ሳልገናዘብ የምናገር የነሱ አይደለም። እሺ ችግር የለውም። ይሁን ወይኔ እናቴ መሰሉ የኔ ደግ የኔ ዋ ምን አይነት እንከፍልድ እንዳጋጠማት አላውቅም። ያስገደላት ይኸው በቃ ሞተችለት። አሁን ማን ቀረው ደግሞ? ወይኔ ዘሪውን ነፍስ በገነት ይኑር። ይሄን ጉዳ ላየ ካልሰማክ በደህና ጊዜ ሞቶ ተገላገለ። በእውነት ዘሪውን ማለት የሚኪ አባት ነው። የሚኪያስ አባት ነው። እሱንም አታውቀውም? ወንድሙ አይደለክ? ጓደኛው አይደለክ? አውቃለሁ። ነፍሱ በሰላም በገነት ትረፍለት። ይሄን ጉድ እንኳን ያላየ እሱንም በሱ እጅ ያስገድለው ነበር። አይ ሚኪያስ ማለት ሚኪያስ ምን አይነት ሰይጣን ሰው ነው? በመድኃኒዓለም ምንድነው እየወራሻለሽ? አሁን ያቱ ዘሪውን መሞት እዚህ ጋር ምን አገናኘው? ቆይ ነፍሱ በገነት ትኖር። ይሄን እሱን በህይወት ቢኖር ኖሮ እሱንም አስጨርሶት ነበር። በቃ በሰላም በደህናው ጊዜ አርፏል።
ይሄኔ እናቱንም አቃጥሯት ይሆናል አይደል የሚከስ ይሄኔ ስትኖርም እየሄዳያትም ይሄኔ ውሃም መጠጣት አምሯት ይሄኔ ቀና ብሎ የሚያጠጣት እቺ ሴትዮ በቃ ተንገይኔ ወይኔ ርብቃማ ባትራው በቃ አልቆላት ነበር አይደል ምንድነው እየሆንሻለሽ ምንነት ምን ለማለት ፈልገህ ነው ማለት የሆነ ጭራሽ አልገባኝ መረጋጋት አቅቶሻል ወይ ደግሞ ካልሆነ ቀረጻውን አቋርጥ ለምን እንደምታቋርጠው በእንደዚህ አይነት ሁኔታ መነጋገር አንችልም ተቀረጸም አልተቀረጸም ለሰው ተለቀቀም አልተለቀቀም እኔ ህይወት ነው እኔ አበባ ላይ የሚጨምረው ነገር የለም ዶላር አይሆንም እሱ የሚሰራልኛል ሳስበው እዚህ ጋር ቀረጻችንን ማውጣት አለብን ማለት ከዛስ እኔ ልንገርህ ሲጀመር አንተ ያስተማኛል ይሄን ስራ እንደምታቆም ካልነገርከኝ እኔ እንደውም ከዚህ ቦታ አልወጣም በቃ ማለት አልወጣም ሚኪያስንም ነገር ይሄን ስራ ተው በለው በቃ አሁን እቴንም ርብቃነስ የኛ ስራ ማቆም ካንቺ ጋር የሚገናኝ ነገር አይደለም እሺ አበባ ሚኪያስ ለኔ አክስቴ ልጅ ነው እያልኩክ ነው የሱ ደግሞ ይሄን ስራ መስራት እኔንም አደጋ ላይ ይጥላል እሱን ከሱ ጋር ነው የምትነጋገረው እኛ ሚኪያስን በግድ ጎትተን አይደለም እዚህ ስራ ውስጥ ያስገባል እሺ እሱም ጅል ነው ይሄ ጅል እሱ ሰው የሚለውን እንኳን አይሰማ ሰው የሚመክረውን ነገር አይሰማ አይ ወይኔ መሰል የኔ እናት የኔ ደግ የኔ ዋ ጉዳና ላየች ሰማኛለህ ይሄን ስራ አቁሙ በቃ ይሄን ስራ ታቆማላችሁ ታቆሙ ይኸውልሽ ማይሆን ነገር አታውቂ ይሄን ስራ ታቆማላችሁ እሺ ተረጋጊ አንድ ካሜራማን ይሄን ስራ ታቆማላችሁ ታቆማላችሁ ይኸውልሽ አሁን እሱን እዚህ አይደለም የምንነጋገረው ይሄን ስራ ታቆማላችሁ አንድ ካሜራማን አጥፋው ታቆሙ ወደ ቤተሰቦች በድጋሚ ተመልሰን መተናል ያው አሁን የምገኘው እንግዲህ ከአበባ ጋር ነው ወደ ቤተሰቦች ያው ከዚህ ቀደም የነበረውን ቪዲዮ እንግዲህ ያቋረጥ ነው ትንሽ አለመግባባት ተፈጥሮ ነበር በመሃላችን ያው አበባ የወይዘሮ መሰሉ ዘመድ የቅርብ ዘመድ እንደሆነች ያው ከነበረን ቆይታ እንግዲህ ለማወቅ ችለናል ወደ ቤተሰቦች ያው ርብቃንም እንግዲህ አነጋግረናት ነበር ያው ርብቃም የነገረችን ነገር ታላቅ እህቷ እንደሆነችም ጭምር ነው በጣም ሀዘን ላይ ናቸው የሚገኙት ሁሉም ሰው ያው ሀዘን ላይ ነው የሚገኙ በዚህ ሰዓት ላይ ማንም ምንም ቢያደርግ እንግዲህ ማንም ላይ መፍረድ የምንችልበት ሁኔታ ላይ አይደለም ያለ ነው ኢቭን እኛም ቪዲዮዎችን ስንቀርጽ እንግዲህ ልክ እንዳልሆነ እናውቀዋለን በተለይ ደግሞ ለሀዘንተኛው ወገን ደግሞ በጣም ልክ ያልሆነ ነገር ነው ኢቭን ንቀትም ሊመስል ይችላል ግን ደግሞ ውድ ቤተሰቦች ይሄ ነገር ንቀትም እንዳልሆነ ጭምር እንድታውቁ እንፈልጋለን ሀዘንተኛውን ቤተሰብ ይህንን ነገር እንዲረዳ እንፈልጋለን ምክንያቱም እዚህ ጋር እኛ ከፈጣሪ ቀጥሎ ከዚህ ቀደም ተናግሬያለሁኝ ብዬዋለሁ ከፈጣሪ ቀጥሎ እንግዲህ ሁሉ ነገራችን ኢቭን ትዳራችን ራሱ ስራችን ነው ወደ ቤተሰቦች ከምንም በፊት እንግዲህ የምናስቀድመው ስራችን ነው ስራችን ስንል ደግሞ ይሄ ካሜራ ከሁሉ ነገር መጨረሻ ላይ የሚመጣ ነገር ነው ከዚህ ካሜራ በስተጀርባ እንግዲህ ኢቭን የሰውነት መስዋዕት የሰው መስዋዕትነትን ራሱ የሚከፈልበት ስራ ነው አሁን ላይ ያያዝ ነውና በነገራችን ላይ በካሜራ ተቀርጾ እዚህ ጋር የሚታዩት ነገሮች በሙሉ ያለቀላቸው ናቸው ማለት እንችላለን ወደ ቤተሰቦች አንዳንድ ጊዜ ያው አንዳንድ ወንጀለኞችን እዚሁ ፊት ለፊት ስናወጣጣ ካልሆነ በስተቀር ከኋላ በጣም ብዙ አይነት ስቃዮችን በጣም ብዙ አይነት መከራዎችን እናያለን ለዚህ ነገር ደግሞ ለዚህ መልካም ስራ እውነት ለመናገር ይሄ ስራ ወደ ቤተሰቦች በጣም መልካም የሆነ ስራ ነው የዚህ መልካም ስራ መስራች የሆነው ደግሞ ማነው ወንድማችን ሚኪ ነው ወደ ቤተሰቦች ወንድማችን ሚኪ ይሄንን ስራ ሲያቋቁም እንግዲህ ከራሱ አልፎ ሌሎች ሰዎችን ራሱ መጥቀም የሚችልበትን ሁኔታ ነው እያመቻቸም የነበረው ይሄንን ስራ ሳይሰራ መቆየት ይችላል ግን ደግሞ ወደ ቤተሰቦች ሁሉም ነገር የሚቀድመው በሰውነት ነው ሰው ከሆነን አይቀር ለሰው መድረስ መቻል አለብን እንደው አምላኮቻችን ራሱ የሚሉን ይሄንን ነገር ነው አላህም በሙስሊሙ ህብረተሰብ እንግዲህ አላህም ቢሆን የሚያዘው ይሄንን ነው በክርስቲያኑ እንግዲህ እግዚአብሔርም በየሁሉም ሃይማኖት እንግዲህ ለሰው ሰው ሆኖ መገኘት ነው ዋናው ነገር ይባላልና ሰው ሆነን የምንገኝ ከሆነ ደግሞ የተቸገሩ መርዳት አለብን የታረዙትን ማልበስ አለብን የተራቡትን ማብላት ማጠጣት መቻል አለብን ይሄንን ነገር ካደረግን ነው እንግዲህ የህሊና ሰላም እርካታ ልናገኝ የምንችለው እንዲሁም ደግሞ ከሰማይ አምላክም ጋር እንግዲህ የምንታረቀው ማለት ነው ለዛም ጭምር ነው ወደ ቤተሰቦች ይሄንን ስራ እየሰራን የምንገኘው ሁሉም ሰው እንዲያውቅ የምንፈልገው ነገር ይሄ ካሜራ የመጨረሻ ኢንድ ፕሮዳክት የሚባል ነገር ነው እውነት ለመናገር ማለት ነው ማንኛውም ሰው በዚህ ነገር ዲስአፖይንት እንዲሆን እኔ አልፈልግም በበኩሌ ምክንያቱም እውነት ነው
በሐዘን ጊዜ ስንሆን ማንኛውም ሰው የሚፈልገው ነገር መጽናናትን ነው። መጀመሪያ ላይ ያጣውን ነገር ማሰብ፣ ህመሙን በስነ ስርዓት መታመም ነው የምንፈልገው ሁላችንም ብን ማለት እኔም በሰዓቱ የደረሰብኝ ነገር አለ። ከዚህ በፊት ሳታስተውይ የሆነ ነገር ብለሻል አንቺን ብትሆኚ፣ ግን ደግሞ ሁላችንም በየፊናችን ያጣናቸው የቅርብ የምንላቸው ሰዎች አሉና ያም ቢሆን ምንም የደበቅነው ነገር የለም። ይሄ ቪዲዮ የሚታየው እዚሁ ሀገር ውስጥ ከሀገር ውጭ በተለያዩ አረብ ሀገራት የሚገኙ እህት ወንድሞቻችን ሁሉም ናቸው ይህንን ቪዲዮ የሚያዩት። በአውሮፓ ያሉ፣ በኤዥያ እንዲሁም በአሜሪካ የሚገኙ ወንድም እህቶቻችን፣ በስደት ላይ የሚገኙ ወንድም እህቶቻችን ናቸው የሚያዩት እና ማስተማሪያ እንዲሁም ደግሞ አለኝታኝነታችንን ሀገራችን ላይ እኛ ምን እያደረግን ነው የሚለውን ነገርም ደግሞ ለነሱ ያለውን ሁኔታም የምናሳይበትን መድረክም ስለሆነም ጭምር ነው እነዚህ አይነት ነገሮችን እያደረግን የምንገኘውና በጣም ይቅርታ ማለት እፈልጋለሁ። አሁንም ቢሆን በዚህ የሀዘን ሰዓት ላይ እንደዚህ አይነት ቪዲዮዎች መቅረጻችን ልክ አይደለም። ግን ደግሞ ሚኪ ወንድማችን ሚኪ በዓለም አቀፍ ደረጃ እንግዲህ በጣም ተቀባይነትን ያገኘ በጣም ቤተሰብን ያተረፈ ሰው እንደሆነ ማንኛውም ሰው እንዲያውቅ እፈልጋለሁ እኔ በበኩሌ ማለት ነው። ምክንያቱም ኮሜንቶችን ገብቶ ማየት በጣም በቂ ነው። ሁላችንም አይደለም ሚኪ ዋናው አንጋፋው ሰው ይቅርና ከሱ ቀጥሎ እኛም የመጣነውም ሰዎች በሚኪ እግር እንግዲህ ተንተረሰ በጣም ቤተሰቦችን ከእናት ከእህት ወንድም እኩል ሊታዩ የሚችሉ እንደውም ከዛም በላይ ልናያቸው የምንችላቸውን ቤተሰቦች ነው ያፈራ ነው እና እነሱም በእኛ ቦታ ሆኖ ነው እያዘኑ የእኛን ጭንቀት እንደራሳቸው ጭንቀት እየተጨነቁ ህመማችንን እየታመሙ የሚገኙት ሁሉም ባለበት ቦታ ሆኖ እና ለዛም ነው እንግዲህ አንድ ቤተሰብ አንድ ቦታ ላይ አንድ ቤት ውስጥ ያለን ቤተሰብ ስለሆነንም ጭምር ነው ቪዲዮቻችንን ቀርጸን የምንለቀውና ይሄ ነገር በጣም እንዳይረብሽሽ ማለት ስለምፈልግም ጭምር ነውና ያው በጣም ወሬ አበዛሁኝ፣ ይቅርታ። አንቺ ለማስረዳት ካለኝ ፍላጎት የተነሳ ነው። እንደተረጋጋሽና ውድ ቤተሰቦች ከዚህ በፊት የነበረውን ቀረጻ እንግዲህ ስናቋረጥ እንዳስተዋላችሁት እሷም ትንሽ ስሜታዊ ሆና ነበረ። አሁን ግን እንደተረጋጋሽ ነግራኝ እንግዲህ ያለውን ነገር በሰላም ቁጭ ብሎ ለማውራት ነው እዚህ ጋር የተገናኘ ነው ማለት ረጅም ጊዜ እዚህ ሀገር ውስጥ እንዳልነበረች እና ነገሮች በጣም ስሜታዊ እያደረጓት እንደነበረ ነው ስትነግረኝም የነበረው። አሁን ደግሞ ውስጥ እንግዲህ አንዳንድ ነገሮችን እንድናወራ ፈልጋለሁ ብላኝ ነው የመጣችው። ይቅርታ አበባ፣ በጣም ብዙ ወሬ ያወራሁብሽ። ያው እንድትረጂኝ ከማሰብ የተነሳ ነው። ትንሽ የተግባባን ይመስለኛል አይደለም? ገባኝ፣ ተረዳሁክ። እኔ እኮ ቅድምም ሳልረዳችሁ ቀርቼ ሳይሆን ግን በቃ ማለት የሚመጣው አደጋ ባሰ፣ ከፋ። የሰው ልጅ ላይ የሰው ነፍስ ላይ ማለት የትኛውም ስራ እኮ ምን የምታገኝበት ከሰው ነፍስ ይበልጣል። ንገረኝ። እናቴ መሰሉ የእሷን ነፍስ ይመልስልኝ። እሷን አጣው። እሺ ምን ላርግ ታዲያ? እኔ እኮ ከሰው ሀገር ተሰድጄ የመጣሁት እኮ የእሷ ሀዘን ተሰምቶኝ ነው። ስንት ነገር ትቼ ስንት መስዋዕትነት ከፍዬ እኮ እዚህ የመጣሁት የእሷን ሀዘን ለመወጣት ነው። አልቅሼ እንዲወጣልኝ ነው። ከሰው ከዘመድ ጋር ተጠግቼ አልቅሼ እንዲወጣልኝ ብዬ ነው እዚህ ካሜራ ደቅና ይሄን ሀዘን እኮ ይሄን ቪዲዮ ለቃችሁ እኮ ወደፊትኛ ምንድን ነው የሚሰማን? ይሄን ሀዘን ጊዜ እንድናስታውስ ነው። እኔ እኮ የምላችሁ ሌላ እንደዚህ ስትሰሩ ትጎዳላችሁ ነው። እስኪ እኔን እንደ ታላቅ እህትም እንደ ታናሽ እህት እስኪ እንደ ቤተሰብ አስበኝና ተው ይሄን ስራ በቃ እናንተን ያጠፋችኋል፣ ቤተሰቦቻችሁን ይቀማችኋል እያልኩክ ነው። ሚኪ ይኸው እናቱን አጣ። ከዛን ደግሞ ነገ ሌላ ሰው ያጣል። ከዚህ ስራ ይሄን እንኳን የሚያተርፈው ቢቀርበት ምን አለበት? ከቤተሰብ የሚበልጥ ነገር አለ? እሺ ይቅርታና ማለት ነው። እዚህ ጋር አንድ ነገር ግልጽ ላደርግልሽ እፈልጋለሁ። ሁላችንም እዚህ ስራ ውስጥ ስንገባ ማለት ነው ማለት አሁን ላይ በጣም አንቺንም እያስጨነቀሽ ያለው ነገር ሳስቡ ትንሽ የተረዳውሽ ይመስለኛል። ማለት ከምናገኘው የምናጣው ይበዛል ብለሽ ነው የምታስቢው። አንቺ እንደዛ ነው እያሰብሻለሽ እኔ እንደገባኝ ከሆነ ማለት ነው። ግን ደግሞ እናውቃለን በጣም ህይወታችንን የኛን ህይወት ብቻ አይደለም አቅራቢያችን ያሉ ሰዎችንም ህይወት እንግዲህ አደጋ ላይ ጥለን ነው ሁሉንም ነገር እየተንቀሳቀስን የምንገኘው። ግን ደግሞ ቢያንስ ማለት ነው በእኛ ምክንያት እያለቀሰች ያለች አንዲት እናት ታርፋለች። ሊሞት የደረሰ አንድ ህፃን ልጅ በተበላሹ መድኃኒቶች እኔ ካካበትኩት ልምድ ራሱ ስነግርሽ በተበላሹ መድኃኒቶች ባልተጠበቀ ይሄ የህገወጥ የሰዎች ዝውውር እንዲሁም ደግሞ
ባልተጠበቀ ባልታወቀ እንዲህ ህገወጥ በሆነ የመሳሪያ ዝውውሮች ራሱ በጣም የብዙ ሰዎች ነፍስ ራሱ ሊጠፋ የሚደርስበት ጊዜ ነበረ። እነዛን ጊዜዎች ነው እኛ እያስቆምን ያለ ነው፣ በአቅማችን ማለት ነው። ማድረግ የምንችላቸውን ነገሮች ነው እያደረገን የምንገኘው። እነዚህን ነገሮች አስቆምን፣ እነዚህን ነገሮች ደግሞ እልባት እንዲያገኙ አደረግን ማለት እኛ ምናልባት ብናገኝ የህሊና ደስታ ነው። ብናገኝ ሳይሆን በስነ ስርዓት እናገኛለን። የህሊና ደስታ የአእምሮ ደስታ ነው ልናገኝ የምንችል፣ ክፍያችን ያ ነው። ግን ደግሞ በእነዚህ ነገሮች ምክንያት በጣም የብዙ ሰዎች ህይወት ነው እየተረፈ የሚገኘው። በጣም የብዙ ህፃናቶች ህልውና ነው እያስቀጠልን የምንገኘው። ማለት እንደዚህ ያደረግን እንደዚህ እያደረግን ነው ብዬ አንቺን ላሳመንሽ የሞከርኩ አይደለም። ግን ደግሞ እኛም ቢሆን አውቀነው ነው የምንገባበት። የምናጣው ነገር እንዳለ እናውቃለን። ግን ደግሞ የተቻለንን ያክል ጥንቃቄ ለማድረግ እንሞክራለን ነው እያልኩሽ ያለሁት። አሁን ባልተረጋገጠ ነገር ነው አሁን ወይዘሮ መሰሉ ያለውን ነገር እንግዲህ የሞቷም ነገር አሁን ላይ አጠራጣሪ ነገሮች አሉ። ግን ደግሞ ማለት ነው እነዚህ ነገሮች አሁን ላይ ምንም በገሃድ ማውጣቱን አንፈልግም። ምክንያቱም ሁኔታዎች ማለት ነው ሁኔታዎች ባልተጠበቀ መንገድ ነው ሊሄዱ የሚችሉት። አሁን እስካሁንም ቢሆን እኛ ፕራይቬሲያችንን ጠብቀን ነው የምንኖረው። ስለ ግል ህይወታችን ካሜራ ላይ አናወጣም። ሁሌም ቢሆን ማለት ነው መቼም ቢሆን ስለ ግል ህይወታችን ካሜራ ላይ አውጥተን አንናገርም። አንለስ ኢትስ በጣም አስፈላጊ ማለት ነው። በጣም አስፈላጊ ካልሆነ በስተቀር ይህን ያክል አውጥተን የምንናገር አይነት ሰዎች አይደለም። በተቻለን አቅም አካባቢያችን ያሉ ሰዎችን በደንብ ጥበቃ ለማድረግ እንሞክራለን። ከዛ በዘለለ እንግዲህ ፈጣሪ ነው ሊያግዘን የሚችለው። ማንኛውም ስራ እኮ ሪስክ አለው አይደለም? ገባኝ እኮ ይሄ ሰው እኔ ነገርኩ እንደ ቤተሰብ እንደ ዘመድ እናንተን እንደ እህት እንደማየት እንደ ወንድሞቼ አይቻችሁ ነግሬያችኋለሁ። አንተንም ሚኪያስንም ሁላችሁ ተው ብያለሁ። ማተው ከሆነ መፍታችሁ። እኔ እንደው አሁን በቅርብ መሄድ አይቀርም። የመጣሁት ለቅሶዬን ለመወጣት ነው። እሄዳለሁ። ግን ይብላኝ ለእናንተ ለቤተሰቦቻችሁ ተጠንቀቁ ነው ያልኩት። እኔ ግን ትሰማኛለህ? መሰሉን ነው ያጣሁት። መሰሉ ምን አይነት ደግ ሰው እንደነበረች ግን ታውቃለህ? ምን አይነት ሩሩ ሰው እንደነበረች ታውቃለህ? ወይኔ መሰሉ አይ መሰሉ ወይኔ እናት ወይኔ ወይ መሰሉ የኔ እናት ታውቃለህ? እኔ እና ርብቃ ያኔ እውነት መጠጊያ ባጣን ሰዓት መጠጊያ በቸገረን ሰዓት እሷ ነበረች መጠጊያ ሆነች። እውነት ሌሎች አክስቶቻችን ዘመዶቻችን እንኳን ከጎናችን ሊሆን አልፈለጉም። እሷ ግን ኑ እኔ ቤት ኑ እኔ ጋር ተጠጉ ብላ አስጠጋችን። አንድም ቀን ታውቃለህ ከሚኪያስ አንድ ቀን እኛ ለጌታ ይታናታቅ እኩል በልተን እኩል ጠጥተን እኩል ለብሰን የሚሰራውንም አብረን ሰርተን በቃ ልክ እንደ ቤተሰብ አንቀባራ ነበር ያሳደገች። በእውነት ታውቃለህ እኔ ቤሩት ሲሄድ የእሷን ህይወት ለውጣለሁ፣ ለእሷን ብዙ ነገር አደርግላታለሁ። እኔ እናቴ ካረገችልኝ በላይ እሷ ለእኔ እናት ነች። መሰሉ ለእኔ ከእናቴ በላይ እናት ነች። እጦራታለሁ፣ በቃ እንከባከባታለሁ ብዬ ብዙ ነገር አስቤ ነበር። ግን ምን ላርግ አልደረስኩላትም። እኔ እንኳን ቀብሯ ላይ እንኳን መድረስ አልቻልኩም። እቺ መሰሉ ይሄ ይገባታል ትላለህ? አንድ ሰው ቤቷ መጥቶ ተርቦ ዝም ብሎ የሚወጣ ሰው አለ? ንገረኝ። አንተ አታውቅም ስለመሰሉ? መሰሉ እኮ ማለት ወይኔ መሰሉ ወይኔ እናቴ ወይኔ መሰሉ ወይኔ መሰሉ ወይኔ እናቴ ወይኔ እናቴ ወይኔ መሰሉ ወይኔ መሰሉ። ይኸው ቁጭ ብለን እሷ ሞተኛ ይኸው ቁጭ ብለን እናወራለን። እሺ ቆይ ምን ይባላል ይሄ? እኔ እንኳን ልደርስላት አልቻልኩም። ምን አለ ቀብሯ እንኳን ብደርስ፣ ምን አለ አፈር ውስጥ ስገባ እንኳን ባያት ኖሮ። ወይኔ መሰሉ ውስጤ የተቃጠለ ታውቃለህ። በራሱ አቃተኝ። እሷ እኮ ለእኔ ያደረገችልኝ ነገር ብዙ ነበረ። ውለቷ እኮ ያልነበረም የሚገባት። ምን ላድርግላት? እሺ ሚኪያስን ስኔ ብናደድበት ይፈረድብኛል? ንገረኝ። ልክ እንደ እናት እሱ ልክ እንደ ልጅ እሷ እናቱ እንደሆነችና በየቀኑ እሷ ሊንከባከባት አይገባም? ይሄን ህይወት ብሎ እናንተን ስራ ከሚስ እሷን ህይወት ብሎ ይዞ በየቀኑ ከስሯ ሳይለይ ውሃ ሲጠማት እየሰጠ መንከባከብ የለበትም ነው የምትለኝ? ይሄ ስራ ከእናቱ ጋር አላራራቀውም ነው የምትለኝ? ንገረኝ። አሁን ቁጭ ብሎ እሷ ስትሞት ባዶ ቤት እሷ ሪሷ ተቀብሯል። ባዶ ቤት ቁጭ ብሎ ጋቢ አጣፍቶ መቀመጥ ምንድነው ጥቅሙ? ንገረኝ። እሷ በህይወት እያለች ውሃ ቢያጠጣት አይሻልም ነበር? ከጎኗ ሆኖ ቢያስተምማት አይሻልም ነበር?
እኔ ብናደድ ይፈረድብኛል? ንገረኝ። የእሱ ጋቢ አጣፍቶ መቀመጥ እናንተ እሱ ጋር ምንድነው ጥቅሙ? እስኪ ቆይ ንገረኝ። እሷ ስትታመም ከጎኑ ያልነበር አሁን ሞታ ምን ሬሷ ያለስነሳላት ነው? ንገረኝ እስኪ ሬሷ ያለስነሳላት ነው ወይ? ማለት ይሄን ያክልም እኮ የወጣ ህመምም አልነበረም ማለት እሺ አንቺ የምታምኛት በጣም መቀርቢያት እንግዲህ እህትሽ ርብቃ ሁሉንም ነገር እኮ ነግራናለች በስነ ስርዓት አናግረናታል ሁላችንም ግን ደግሞ ያገኘነው መልስ ራሱ ምንም አይነት እንደዚህ የከፋ ህመም እንዳልነበረባት ለእንደዚህ አይነት ነገር የሚያጋጥም አይደለ ወደ ሞት የሚወስድ አይነት ምንም አይነት ምክንያት እንዳልነበረ ነው ሁሉም ነገር የሚያሳየውና በሰዓቱ ደግሞ እኔ እኮ 4 ቀን ይመላለሳል በሳምንት ያልኩሽ እኮ በትንሹ ነው ካልሄደ ነው እኮ 4 ቀን ሙሉ ሳምንቱን እኮ እዛው የሚሆንበትም ጊዜ አለ አስቢው እንደዚህ አይነት ስራ እየሰራንም ጨምር እሱ እናቱን የሚተው አይነት ሰው አይደለም ሚኪ እኔ ላስረዳ እየሞከርኩኝ አይደለም የሚኪን ቦታ ሆኜ ላንቺ ለማብራራት እየሞከርኩ አይደለም ግን ደግሞ ሚኪ እዚህ ጋር የሚወቀስበት ምንም አይነት ምክንያት አልታየኝም ማለት ይሄ የቤተሰብ ጉዳይ ነው የእናንተ ጉዳይ ነው ማለት እኔም እንደ ቤተሰብ ራሴን እያየሁኝም ስለሆነ ነው እሺ አሁን እንደዚህ እያልኩሽ ያለሁት ማለት ወይዘሮ መሰሉ ማለት ለኔ እናቴ ነች በነገራችን ላይ እኔም እናቴ ሞታብኛለች እና እናቴ ሞተችብኝ ሰዓት ላይ እንደ እናት ሆና ያጽናናችኝ እንደ እናት ሆና የተንከባከበችኝ የእናቴን ሐዘን ድረስ ያደረገችኝ ወይዘሮ መሰሉ ነች ሌላ ማንንም አይደለም የወይዘሮ መሰሉ ሞት እኔንም ጭምር ነው የጎዳኝ እኔንም ነው እናት ያሳጣኝ አሁን ላይ ማንንም እንደሌለኝ ነው አሁን ላይ እኔም እያሰብኩ ያለሁት እሺ እንድታቅ የምፈልገው ነገር ሁላችንም በወይዘሮ መሰሉ ሞት ተጎድተናል ማንንም ሰው እዚህ ጋር ያልተጎዳ የለም ግን በአቅማችን ማድረግ ያለብንን ነገር እናደርጋለን አይደለም ሚኪ ይቅርና እኔም ሆንኩኝ የሥራ ባልደረቦቼ እዚህ ጋር የምታያቸው እያንዳንዱ ሰው ማለት ነው እንደ እናቱ ነው ወይዘሮ መሰሉን የሚያያት ሁሉም ሰው አስፈላጊውን እንክብካቤ አስፈላጊውን ድጋፍ እያደረገላት ነው የሚገኘው በሳምንት ውስጥ እዚህ ጋር ያለ ነው ሰዎች በሙሉ ወይዘሮ መሰሉን ሳናያት ራሱ አንድ ሳምንት ራሱ መቆየት አንችልም እውነቱን ስነግርሽ ማለት ነው ሁላችንም ከናንተ እኩል አዝነናል ማለት አንቺ ምናልባት አብረሽ ስላልነበርሽ ናፍቆቱም አለ ሁሉም ነገር ሊገን ይችላል ግን ደግሞ እኛንም ተረጅን ነው እያልኩሽ ያለሁት ሚኪንም ተረጁ ሁላችንም በነገሮች አጥተናል ማለት ማጣትን ሁላችንም አይተነዋል እሱ እንድታውቂ ነው የምፈልገው እሺ አይዞክ ወይኔ መሰሉ ወይኔ እናቴ እሺ ሁለቱም ሞቱ ነፍሳቸውን በገነት ያኑረው እሺ ምን ማለት እንችላለን ከሱ ሰው እኮ ባይሞት ጥሩ ነበር እሺ ቆይ ምን እናርጋቸው ታዲያ መርካቶ እየታደሰች ነው አዎ እየታደሰች ነው እኛ ደግሞ በአዲስ አበባ መርካቶ ተክለ ሃይማኖት የሱቅ ባለቤት የሚሆንበትን እድል ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል በአንድ ዓመት የምናስረክበው በሁለት ወር ጊዜ ውስጥ ግራውንድ ፍሎር የደረሰው G+5 ሞላችን ላይ በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ 11 ካሬ በ2.2 ሚሊዮን ብር 16 ካሬ በ3.5 ሚሊዮን ብር 22 ካሬ በ4.4 ሚሊዮን ብር 32 ካሬ በ6.4 ሚሊዮን ብር ሙሉ ክፍያ በኔቴሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ በፉል ፊኒሽ የምናስረክባቸው ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉልን ሜሪት ፕሮፐርቲስ እኔም እኮ ውስጥ የተቃጠለ እንባ ራሱ ማልቀስ እኮ አቃተኝ ምን ላርግሽ እኔም እኮ አንተ ላይ እንደዚህ መሆን ፈልጌ እኮ አይደለም አንተ እኮ እኔ እንደዚህ እንድትሆን አስቤም ፈልጌም እኮ አይደለም ተረጋጋ ግን ምን ላርግ መሰሉ ለኔ ሁሉ ነገር የነበረች እኮ እናቴ ነበረች አግስቴ ነበረች ሁሉ ነገር የነበረች ታውቃለህ ከፍቶኝ እንኳን ስመጣ እሷ ነበረች የምታባብለኝ እሺ ምን ላርግ እኔም እኮ ቢከፋኝ ፊት ለፊት አንተ ባገኝ አንተ ላይ ልወጣ ብዬ እኮ ነው መሰሉን በቅርብ ጊዜ አውርተሻት ታውቂያለሽ ያው ብዙም ጊዜ አንገናኝም ግን ርቋሷን በመታሰመምበት ጊዜ አንዳንዴ በኢሞ እየተደዋወልን አንዳንዴ ቪዲዮ ኮል ምንም እንዳውርቻ ታውቃለሁ ግን ምን ያህል ጊዜ ሆኖሻል ለመጨረሻ ጊዜ ካወራሻት አይ እንደው ትንሽ ቆይ እኔ የሚወስዳ ስራ ምናምን ስለሚበዛብኝ ብዙም አልደውልም እውነት ለመናገር ግን በቃ ቢያንስ ቆይቻለሁ 6 ወር 7 ወር አይሆነኝም ብለክ 6 ወር 7 ወር 6 ወር 7 ወር አይሆነኝም ካኔም ስራ ይበዛብኛል ስደውልም ወይ ርቋሷ ጋር አይደለም ትለኛለች እሺ በምንስ ላግኛት ቆይ ርብቃ ወይሷ ጋር አይደለም ነው የምትለኝ በቃ ምን ላርግ ከርብቃም ጋር ባይገርም ከስንት አንዴ ነው የምንደዋወለው እንጂ ከማንም ጋር ከዘመር ጋር አልገናኝም እዛ ስራ ነው በይበኩል ፋታ ጊዜ አግኝቼ ለነሱ ልደውል ቆይ
አውቃለሁ እናቴ ነች። እሷን ህይወቷን ለመለወጥ ነው የሄድኩት። ብዙ ነገር እሷን መርዳት ማገዝ እፈልግ ነበረ። ግን ነገሮችን ብር ይዤ አቅም ኖሮኝ መጥቼ አያታለሁ፣ መጥቼ ይደርሳል ሁሉም ነገር ነበር የምለው እንጂ ስልክ አወሯት አላወሯት ምንም አይጨምርላትም ብዬ ነበር የማስበው። እኔ ሰርቼ ተለውጬ የራሴ የሆነ ነገር ይዤ መጥቼ እሷን የምንከባከባታለሁ ጦራታለሁ ነበር የኔ ሀሳብ። ግን ምን ያደርጋል ሞት ቀደመኝ። ምናል ቢያንስ እንደው አውርቻት እንደው ቢያንስ እንደው በስልክ እንኳን መልኳን አይቼ ቢሆን ምናል እንኳን በቪዲዮ ኮል አውርቻት ቢሆን ኖሮ። ተረጋጊ። አይ መሰሉ ተረጋጊ። የኔ ደግናት የኔ ሩብ ማለት ሁላችንም ያው እንዳጣን ነው እየገባኝ ያለው። ማለት አንቺም በጣም አዝነሻል። ያሉትን ነገሮች እንግዲህ አብረን የምናያቸው ነው የሚሆነው። ማለት ሁኔታዎች በጣም ከባድ እንደሆኑ ለአንቺም ለኛም በጣም እናውቃለን። ግን ደግሞ ማንም ላይ ባይፈርድ በዚህ ሰዓት ላይ ባንፈራረድ መልካም ነው ብዬ ነው የማስበው። ማለት አውቃለሁ ረጅም ጊዜ ስላላየሻት ስላላገኘሻት ስላላወራሻትም ጭምር ናፍቆትም ጭምር ስለሚሆን ሁሉም ነገር ስለተደራረበብሽም ነው ሁሉም ሰው ላይ እየወቀሽ ያለሽው እና እኔ በእንደዚህ አይነት መልኩ አስቤ እንግዲህ ነገሮችን ወደ ሰላም መንገድ ልመልስ። ማለት ከሚኪ ጋርም እንግዲህ ጥሩ አይነት ሁኔታ ላይኖራችሁ እንደሚችል ነው አሁን ላይ እየገባኝ ያለው በእንደዚህ አይነት ሁኔታሽ ማለት ነው። ያው ከሱ ጋርም ተገናኝተሽ እንግዲህ በሰላም አይደለም የተለያያችሁት። እሱም በጣም ስሜታዊም ስለሆነ ብዙም ሰው ማናገርም እየፈለገም ስላልሆነ አንቺም ደግሞ ያው እሱን ጥፋተኛ እያደረግሽም ስለሆነ ነገሮች በሰላም ስላልሄዱ ያው ካሜራችን እናጠፋና እናንተ ፊክስ ማድረግ ያለባችሁን ችግር ፊክስ እንድታደርጉ እኔም የበኩሌን አደርጋለሁኝ። በዚሁ አጋጣሚ እንግዲህ አንቺንም ፈጣሪ ያጽናሽ ማለት እፈልጋለሁ። ውድ ቤተሰቦች ለዛሬ የነበረን ቪዲዮ ይህንን ይመስላል። ወንድማችን ሚኪን መላው የወይዘሮ መሰሉ የእናታችን መሰሉ ቤተሰቦችን እንግዲህ ፈጣሪ መጽናናቱን ይስጥልን እያለን እንግዲህ የዛሬ ቪዲዮአችንን እናቆማለን። በሌላ ቪዲዮ ተመልሰን እስከምንመጣ ቸር ቆዩ።